ኢስላም ስንት የሚነገር ኸይር ነገሮች እያሉ አንተ እንዲጥብቅ አድርገህ የምትነግሩ ሲል ምን አባቱ 67 ዓመት ጠጥቶ ጨፍሮ በመጨረሻ ሰዓት ጀነት ሊገባ አለ። አላህ ጋር ከቂያማ ጋር ነገ ከቀብር ተነስቼ አላህ ፊት ቆማለሁ የሚል ሰው ሚናገራትን ንግግር ሂሳብ ያድርግ። የአንድ ሰው ኢማኑ ቀጥ ያለ የተስተካከለ አይሆንም ቀልቡ ቀጥ ካላለ ካልተስተካከለ። ሰዎች በአፍጢማቸው ወይም ባናታቸው በፊታቸው እየተገፉ ተደፍተው ወደ ጀሃነም የሚሄዱት ምላስ ባጨደችው ነገር አይደል ወይ? ምላስ ባመጣችው ጣጣ አይደል ወይ? የምላስ ጣጣ አይደል ወይ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እቺ ምላስ ጣጣዋ ተመልከቱ። ሰው ለሰው ታባላለች። ዛሬ የስንት ሰው ትዳር የሚፈርሰው በዚህ ምላስ ናት። ምላስ የስንት ሰው ወቅታለች ዛሬ። ስንት ሰው አስቀይሟል ምላሴ። እስቲ አውፍሳስ እንዴት ልጠይቅ? መጨነቅ ያለበት ለዚህ ነው። ከባድ ነው። بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ አይለያችሁ አላህ ይጠብቃችሁ አላህ ይጠብቀን። እዚህች በዑመር ኢብኑ ኸጣብ መስጂድ ከናንተ ጋር ስገናኝ ለመጀመሪያ ነው። ያው አፍታ ጠይቃለሁ። እዚህ ሆኜ አለመምጣት አለመዘየር እስካሁን ይቅርታ ጠይቃለሁ። አፍታ አፍ ብላችሁኛል። ኢንሻአላህ ካሁን በኋላ በደንብ ዘይራቸዋለሁ። ወንድሞች የምላስ ጣጣ በሚል ርዕስ ቆይታ ብናደርጋሉ። አዎ የምላስ ጣጣው በጣም ብዙ ነው፣ ከባድ ነው። ብዙ ኸይር ስራችን በምላሳችን አማካኝነት ገደል ይገባብናል። ሳናቀው ቁልቁል ይወስደናል። ስለዚህም አብዛኛው ሰው ብዙ ነገሮችን መቆጣጠር ይችላል። የምላሱ ጉዳይ ግን ከባድ ሆኗል። ምላስ ኒዕማ ናት፣ ጸጋ ነው። በአግባቡ ለተጠቀመበት ኸይር ነገር ለሰራበት ኒዕማ ብሎ ነው አላህ የገለጸው። እንድንግባባ እንድንነጋገር አላህ ምላስን ለግሶናል። አለም ነጅዐል ለሁ ዐይነይን ወሊሳናን ወሸፈተይን ወሀደይናሁ ነጅደይን ይላል አላህ። አለም ነጅዐል ለሁ ዐይነይን ለሰው ልጆች ሁለት አይኖችን አላደረግንለትም? ለሰው ልጅ ወሊሳናን ምላስን ወሸፈተይን ከናፍሮችን ወሀደይናሁ ነጅደይን ወደ ሁለት አቅጣጫ ሳላመላከት ነው ወደ ሐቅና ባጢል። ወይም ዑለማዎች በሌላ ተፍሲር ወደ እናቱ ጡት ተወለደ ይሮጣል። ማን አመላክቶት? አላህ። ምላስ ኒዕማ ነው። አርረሕማን ዐለመ አልቁርአን خلق الإنسان علمه البيان ይላል አላህ። መግለጽን አስተማረው ይላል። እንዲገልጽ እንዲናገር ሐሳቡን እንዲያወጣ እንዲናገር እንዲገልጽ ያደረገው ማን ነው? አላህ ነው። ስለዚህ ምላስ ኒዕማ ናት፣ ጸጋ ናት። ለማን ከተባለ አላህ Subhanahu Wa Ta'ala በሚፈልገው መልኩ ለተጠቀመ ሰው፣ በዚህ መልኩ ተግባራዊ ላደረገ ሰው ምላስ ትልቅ ጸጋ ናት፣ ትልቅ ኒዕማ ናት። ስለዚህም እቺ ምላሳችን እቺ ለስላሳ ስጋ አላህ Subhanahu Wa Ta'ala አብዛኛው የሰውነት አካላችንን ደብል አድርጎ ሲፈጥረው ምላስን እንዳደረገው። አይኖቻችን ሁለት ናቸው፣ ቅንድብ ስትመለከት፣ እጆቻችን፣ ጆሮ ስንመለከት አብዛኛው ምንድነው? ጥንድ ነው። ጥርስ የላይኛው የታችኛው ክፍል አለ፣ ብዛት አላቸው። ምላስ ግን አንድ ናት። በዚህ እንትን ላይ አላህ ደብል ቢያደርገው ምንድነው የሚውጠን አልኩኝ። ለምን? ከኸይር ነገራችን ምኑ ስለበዛ፣ ሸሩ እየበዛ ስለመጣ። ለዚህ ነው እኮ የሰው ልጅ በሚያነጋበት ሰዓት ላይ ጧት ላይ የሰውነት አካል ምላስን ይማጸናሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አን አቢ ሰዒድ አልኹድሪ رضي الله عنه عن النبي صلى الله عليه وسلم قال إذا أصبح ابن آدم
የአደም ልጅ ባነጋ ጊዜ ንጋት ላይ ምሽትን አላህ አስመሽቶት አዳሩን ሰላም አሳድሮት ንጋት ሲመጣ فإن الأعداء كلها የሰውነት አካል በአጠቃላይ تكفر اللسان ምላስን ይማጸናሉ ምላስን ይጠይቃሉ ምን እያሉ ተቁል እያሉ اتق الله فينا በእኛ አላህን ፍራ فإنما نحن بك እኛ ባንተ ውስጥ ነን فإن استقمت استقمنا አንተ ቀጥ ካልክ ቀጥ እንላለን وإن وججت وججنا አንተ መስመር ከለቀክ ከተበላሸ እንበላሻለን ባክበኛ ጉዳይ አላህን ፍራ እጅ እግር የሰውነት ቆዳ በአጠቃላይ ማንን ይማጸናሉ ምላስን በእኛ ጉዳይ አደራ ሱብሃንአላህ የምላስ ጉዳይ ለዚህ ነው ቁርአን ላይ አላህ ወሉኢኑ ቢማ ቃሉ በተናገሩት ነገር ተረገሙ ይላል የሚነገረው በምንድነው በምላስ ኩፍርም በሉት ኢማንም በሉት ዚክሩም መጥፎ ነገሩም እቺ ምላስ ናት ስለዚህ ነው ዛሬ ስለ ምላስ መነጋገር አለብን የተባለው የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ታላቁ ሰሃባ የሐዲስ ሊቅ የሆኑት አባ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ እንዲህ አሉ አን አቢ ሁረይራ ረዲየላሁ ዐንሁ أن رسول الله صلى الله عليه وسلم قال من كان يؤمن بالله واليوم الآخر من كان يؤمن بالله واليوم الآخر سبحان الله ንግግሩ ከባድ ነው ወንድሞች በአላህ በመጨረሻ ቀን ያመነ የአላህን ኃያልነት አንድነት ያወቀ ነገ የውመል ቂያማ አለ ከቀብር የተነስቼ አላህ ፊት ቆማለሁ ብሎ ያሰበ ያመነ ሰው فليقل خيرا أو ليصمت መልካም ንግግርን ይናገር አለዛም ዝም ይበል ሱብሃንአላህ فليقل خيرا أو ليصمت ዝም ይበል መልካም መናገር ካቃተው አያችሁ ነገሩ ክብደት ከምን ጋር እንዳያያዙት ከአላህ ጋር ከቂያማ ጋር ነገ ከቀብር ተነስቼ አላህ ፊት ቆማለሁ ሚል ሰው ሚናገራትን ንግግር ሂሳብ ያድርግ ዑለማዎች ሲናገሩ ምን ይላሉ ብልጥ ጮሌ ማለት አቅሉ ከንግግሩ በፊት የቀደመ ነው ይላሉ ምንድነው ከመናገሩ በፊት ያስተነትነዋል መናገሩ ኸይር ነው ኸይር አይደለም አላህን ያስቆጣል አያስቆጣም አስተንትኖ ምን ብሎ ጥቅም ካለው የሚናገረው ጥቅም ከሌለው ዝም ይል ብልጥ ጮሌ ነው ወልአህመቅ ይላሉ አህመቅ የሚባለው ሞኝ ቂል የሚባለው ደግሞ ምላሱ አቅሉን ይቀድማል ዝም ብሎ ነው የሚዘረጋው በቃ ዝም ብሎ ያገኘው ጥሩ ነው ጥሩ አይደለም በዚህ ንግግር አላህ ይቆጣብኛል አላህ አይቆጣብኝም የለም ዝም ብሎ ይናገረዋል ሞኝ ማለት ይሄ ነው ሲናገር ሰው ማስተዋል አለበት ዛሬ ላይ አንዳንዱ ይሄው ዘመናችን ይሄ ሞባይል አለ ሚዲያዎች በስተዋሉ ሶሻል ሚዲያ በፊት ላይ ሶሻል ሚዲያ እንደዚህ ካሜራ ከስንት ጊዜ ከምናምን ነበረ አሁን ግን ራሱ ቤቱ ላይ ሞባይሉ ምን አለ እየቀረጸ የሚያስተላልፋቸው መልእክቶች አሉ ለጊዜው ወጣት ይሆናል ለጊዜው ምንም አይመስለው የሚናገረው ቃላት ስለ ብልግና ሴቱም ወንዱም እንደፈለገ ይሆናል ያ ነገር ግን ምን ሆኖ ቀርቷል ሰዎች ዘንድ ሪከርድ ተደርጎ ተቀምጧል ሴቭ አድርጎ ዳውንሎድ አድርጎ ያወርደዋል ነገ በሆነ ሰዓት ይለቅብሃል አንተ የሆነ ቀን ብለህ ምንም ሳታስተነትን ተናግረዋል ነገ ትዳር ይመጣል ልጆች ይመጣሉ ትሸማቀቅበታለህ ልጆች ያንተ ንግግር ሲመለከቱ የኛ አባት ነው የተናገረው የኛ እናት ናት እንደዚህ የተናገረችው መጥፎ ቃላት ጽሁፍም ይጽፋል ፎቶዎችንም እንደዚህ ያልሆነ ነገር ይፖስታል ራሱ ምናምን ተገላልጦ ምን ብሎ ነገ ግን ትንሽ እድሜ ገፋ ሲል የሚሸማቀቅበት ልጆች ትዳር ሲመጣ የሚሸማቀቅበት ሰዓት ማለት ለዚህ ነው ዑለማዎች ብልጥ ጮሌ ማለት ከመናገሩ በፊት ያማክራል አቅሉን አላህ ዘንድ ያስወድዳል አያስወድድም መጀመሪያ ይመረምረዋል ስለዚህም ይህ ምላስ ካልተስተካከለ ሌላው ነገር በአጠቃላይ አይስተካከልም የአላህ መልእክተኛ
ነብዩ አለይሂ ሰላቱ ወሰላም በአንድ ሐዲስ በሌላ ላይ ሲመክሩን እንዲያሉ ላ يستقيم ኢማኑ አብድን ሐታ يستقيم ቀልቡሁ የአንድ ሰው ኢማኑ ቀጥ ያለ የተስተካከለ አይሆንም ቀልቡ ቀጥ ካላለ ካልተስተካከለ ውስጥ ካልተስተካከለ ውስጥ ጥሩ ካልሆነ ላ የተበላሸ ነው ንጹህ መሆን አለበት ከሪያ ከመሳሰሉት መጥራት አለበት ኢማኑ ተስተካከለ ሊባል የሚችለው ቀልቡ ሲስተካከል ነው ወላ يستقيم ቀልቡሁ ቀልቡ ደግሞ አይስተካከልም حتى يستقيم لسانه ምላሱ እስኪስተካከል ድረስ ምላስ ከባድ ነው ወላሂ እኔ አንድ አለ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የኸይር ስራዎችን በአጠቃላይ አፈር የሚያበላ ታጥቦ ጭቃ የሚያደርግን ሐዲስ የተናገሩበት በቀራውት ባነበብ ቁጥር ለፕሮግራም ሲዘጋጅበት ምን ሳየው እንደው ፈራለሁ እንደው ዛሬ ሰግጄ ጾሜ ዚክንትን ብዬ ግን ደግሞ በምላሴ ደግሞ ስንቱን አሰቃይቻለሁ በምላሴ ስንቱን እንትን ብያለሁ ሱብሃንአላህ ሐዲሱል ሙፍሊስ ሚላል አንድ አተድሩነ መኒል ሙፍሊስ ደሃ ማን እንደሆነ ታውቃላችሁ ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት አንዱ ሐዲስ ደሃ ሰሃቦቹ ደሃ ማለት መላሊ ረሃመለ ወላ መታዕ መጣቀሚያ ገንዘብ ብር የሌለው ነው አሉ ሰሃቦች በተረዱት ነብዩ ሰለላሁ ዐለይሂ ወሰለም አሉ المفلس من أمتي مفلس دها مالت كني أمت من يأتي يوم القيامة يقياما كان يمتال بصلاة وزكاة وصوم صلاة سجدو زكاة ستو صوم صومو ملكام سراو ملكام مزقب لا يتمزقبوا التي متال وقد شتم هذا وقذف هذا وأكل مال هذا وسفك دم هذا وضرب هذا አንዱን ደብድቦታል አንዱን ደሙን አፍስሶታል አንዱን ሐቁን ወስዶበታል አንዱን ክብሩን አዋርዶታል አንዱን ሰድቦታል ምን ብሎ يوم القيامة يوم لا ينفع مال ولا بنون ገንዘብም ልጅ የማይጠቅምበት ቀን ነው إلا من أتى الله بقلب سليم ሰላማዊ ቀልብ ይዞ ካልመጣ በስተቀር ንጹህ ሆኖ ካልመጣ በስተቀር ማይዳንበት ከባድ ቀን ነው ስለዚህ ኸይር ሰራው ብሎ ወደ ጀነት ሲዘጋጅ እዚህ ዱንያ ላይ የበደላቸው ይከቡታል ዱንያ ላይ የሰደባቸው ክብራቸውን ያዋረዳቸው እነሱ ላይ የተለያየ ነገር ያረጋባቸው የበደላቸው ሰዎች በአጠቃላይ ይከቡታል ያ ረብ ይላል ይሄው ሰድቦኛል ይላል ያ ረብ ይላል ሌላውም ይመጣል ይሄው ደሜን አፍሶኛል ያ ረብ ይሄው ክብሬን አዋርዶኛል ክብሬን ነክቶኛል ይላል ሱብሃንአላህ ያ ቀን ግቦ የሚሰጥበት ቀን አይደለም የውመ ትብለ ሰራኢር ሚስጥሮች በአጠቃላይ ግልጽ ብሎ የሚወጡበት ቀን ነው ማንንም እንደ ዱንያው በሙስና በተለያየ በግቦሽ ሉክሉክ ብሎ ዳኛው ላይ የሆነ ነገር ሰጥቶ በጎን የሚያልፍበት የሚያመልጥበት ቀን አይደለም ያ ቀን ማለት ምን ከፍለው ምንድነው የሰገርና ሰላታችን ምን ከፍለው ምንድነው ያወጣነው ሰደቃችን መልካም ስራችን ነው ምን ከፍለው ገንዘብ የለ ብር የለ ያን ቀን በቃ ብርህ ያንተ ንብረትህ ሰላት ነበር ያንቺ ንብረትሽ ሰላትሽ ነበር የኔ ንብረቴ ሰላቴ ነበር ዱንያ ላይ አዛ ያረኳቸውን ሰዎች ከሰላቴ እየተቆረሰ ይሰጣቸዋል ከመልካም ስራ እየተቆረሰ ይሰጣቸዋል ግን ችግሩ መቼ ነው ያንን ከፍዬ ሳልጨርስ ተከሳሾች ሲመጡብኝ ሌሎች የበደልኳቸው ሰዎች ዙሪያዬ ሲከቡኝ የነሱን ወንጀል አምጡና እሱ ላይ ደርቡበት ይባላል ከዛ በኋላ ወደ ጀሃነም ይወረወራል ደሃ ማለት ይሄ ነው ታጥቆ ጭቃሉ ይሄን ሐዲስ ታቁታላችሁ የሙዓዝ ሐዲስ ላይ የአላህ መልእክተኛ ሙዓዝ ትልቅ ጥያቄ ጠየቃቸው ሐዲሱን በደም ተከታተሉ ሙዓዝ በጣም ታላቅ ሰሃባ ነው ነገ የውመል ቂያማ የዑለማዎችን ባንዲራ ይዞ መሪ ሆኖ የሚመጣ ነው ሙዓዝ 10ኛው ዓመት ላይ ነብዩ እሱና አቡ ሙሳ አልአሽዓሪ ሙዓዝን ከላይኛው የመን ክፍል አቡ ሙሳ በታችኛው የመን ክፍል ዳዕዋ እንዲያደርጉ የሲራ ወላ ቱዓሲራ ብለው ከተውሂድ ጀምረው ከዛ ወደ ሰላት ከዛ ወደ ዘካ እያሉ ተርቲቡን ስቴፑን ጠብቀው እንዲያስተምሩ ወደ አህለል ኪታቦች የላኩት ምናልባት ግን በሚቀጥለው ስትመጣ ላታገኝ ይችላል ብለው ነብዩ የተሰናበቱት ሙዓዝ ቅፍ አድርጎ ያለቀሰባቸው ይህ ታላቅ ሰሃባ ነብዩን ጥያቄ ጠየቀ ረሱልን አለይሂ ሰላቱ ወሰለም فقلت يا رسول الله أنت يا الله ملكتنيا أخبرني بعمل يدخلوني الجنة ويباعدوني عن النار الله علم يونا سيدنا ميتأيقوا ياج قم تقامي نقر
አንተ አላህ መልእክተኛ ሆይ እስቲ ጀነት የሚያስገባኝና ከጀሃነም የሚያርቀኝን ስራ ይንገሩኝ አመላክቱኝ አላቸው። لقد سألتني عن عظيم በርግጥም ትልቅ ነገር ነው የጠየቀኝ ከባድ ነገር አንገብጋቢ መጠየቅ ያለበት ነገር وإنه ليسير على من يسره الله عليه ነገር ግን አላህ ላገራለት ሰው ደግሞ ገር ነው ቀላል ነው አሉት። ዲናችን ሲጀምር ምንድነው ገር ነው። ዲን እኮ ሰው የሚከብበት ምንድን መሰላችሁ በራሱ አዳዲስ ነገር ያመጣ ሲል ይጨናነቃል እንጂ አላህ ባመጣው ግን ወላሂ ገር ነው። ቆም መስገድ አቃተ ቁጭ ብለህ ስገድ፣ ቁጭ ብለህ አቃተ በጎን። ረመዳን መጣ ታመንክ መጾም አልቻልክም አፍጥር፣ ሲሻል ትጾማለህ። ዲን ምንድነው ገር ነው። ሐጅ በእድሜ አንድ ጊዜ እሱም لمن استطاع ለቻለ ሰው ሐጅ ደርሰህ እስክትመጣ ቤተሰቦች ማይራቡ ማይቸገሩ ከሆነ የነሱን ወጪ ሙሉ ከሸፈንክ ደርሰና ግዴታ ሆኖብሃል። እስከዛስ ግዴታ የለብህም። ዘካ መጠን አለው ሁሉም ላይ አይደለም። መስጊድ መምጣት አልቻልኩም ታማላው አላህ ቤት ላይ ስገድ። መንቀሳቀስ አትችልም ቁጭ ብለን ትሰግዳለህ፣ ተኝተን ትሰግዳለህ። ገር ነው ዲን። እኛ የሌላውን ስናመጣ ግን ይከብድብናል። ወይም ደግሞ ዲን ነው ብለን ደግሞ ራሳችን ላይ የምናጠብቀው ከሆነ እንደዛው ይበላሽብናል እንጂ ነብዩ ሰለላሁ ዐለይሂ ወሰለም ባሳዩን መንገድ ከሆነ ምንድነው ኢስላም ዋضح ነው ግልጽ ነው። ቁርአን ሐዲስን ይዘን ከተከተልነው والله እንደ ኢስላም ቀላል ለኑሮ ተስማሚ ላይፍ የሆነ ህይወት የሆነ ዲን የለም። ብቻኛ መስመሩን እንያዘው። ምኑን? የቁርአን የሐዲሱን መስመር እንያዘው። ከዛ በኋላ ቀላል ነው والله። በራሳችን ላይ እኛኮ ቁርአን ሲሆንና ሐዲስ ሲሆን እኮ ነው በቃ ለመፈላፈል ነው። የሆነ ፍሪጅ ከስታል ቴሌቪዥን ገዝታል ማኑዋሉ ይሄ ነው አጠቃቀሙ ይሄ ነው እንዲህ ከተጠቀምከው እንዲህ ትሆናለህ ከተባለ ሰው ይጠነቀቃል አይደል? ወጪ እንዳያወጣ ገንዘብ እንዳያወጣ እንዳይበላሽበት። በቃ ቁርአን ሐዲስ እንዲህ ብሎናል በቃ በዛው መስመር መሄድ ነው። የዛኔ ረሃ ሆነ ደስተኛ ሆነ ሳትጨናነቅ ትኖራለህ። ገር ነው አላህ ላገራለት አሉት ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝን። የጠየቀኝ ከባድ ጥያቄ ነው። አላህ ላገራለት ገር ነው። የመጀመሪያው ተዕቡዱላህ ወላ ቱሽሪክ ቢሂ ሸይአን፣ አላህን በብቸኝነት ትገዛለህ በሱ ላይ ምንም አታጋራ። የአላህን ሐቅ ለአላህ ትሰጣለህ። ከአላህ ውጭ ለማንም መስጠት የለብህ። የፈጠረ ያስገኘህ የተንከባከበ ያበላህ ያጠጣህ አሳምሮ የፈጠረ እሱ ነው። አምልኮም ለማን ነው? ለአላህ ነው። ከአላህ ውጭ አትስጥ። ለሊት ቀኑ የሚያመጣው የሚያፈራርቀው ምድርን የዘረጋው ሰማይን ጣራ አድርጎ ከሰማይ ውሃ ወርዶ ከምድር ቡቃያውን ፍራፍሬውን ያበቀለው ልትበላ ልትጠጣ ልትጠጪ ልንበላ ያደረገው ረቡል ዓለሚን የዓለማቱ ጌታ አላህ ነው። ስለዚህ እሱን ብቻ ትገዛለህ። ወላ ቱሽሪኩ ቢሂ ሸይአን፣ በሱ ላይ ቅንጣትም አታጋራም። አንድችም የኢባዳ ክፍል ለማንም አሳልፈህ አትሰጥም። ለቀብርም አታጎበድድም። ከአላህ ውጭ ለመላእክትም አትሰግድም። ለነቢያትም ለደጋግ ሰዎችም ለማንም ለአላህ ብቻ ነው። ወቱቂሙ ሰላተ፣ ሰላትን ደግሞ ታቋቁማለህ። ደንቡን አርካኖችን ዋጅባቶችን መሟላት ያለባቸውን አሟልተህ ትሰግዳለህ። ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ፣ ሰላት በአማኞች ላይ በሙእሚኖች ላይ ግዴታ ተደርጋለች። ኪታበን መውቁታ አለ፣ በወቅት የተደረገች ግዴታ ናት። ዙሁር የሚሰገደው አስር አዛን እያለ አይደለም፣ አስር የሚሰገደው መግሪብ አዛን እያለ አይደለም። ወቅቱን እኛ አንዳንዴ ኳስ እናያለን አይደል? በየመድረኩ ነው የምናገረው፣ እዚህ የምናገራለሁ። ሚጮህ ካለ ይጮሃላችሁ። ኳስ እናያለና ኳስ እያየን አዛን ይላል። ኧረ ቆይ ሊያልቅ ነው እንዴ 30 ደቂቃ ተጨምሯል ፋይናል ነው ትላለህ። ቢላህ አለይክ አንተ አዛን እያለ ሙአዚኑ ሐያ አለ ሰላህ ሐያ አለ الفላህ ኑ ወደ ሰላት ኑ ወደ መድህን እያለ ሙአዚን እየጠራን በሙአዚኑ አማካኝነት እኮ የአላህ ጥሪ ነው። በቃ ኑ ወደ አላህ ቤት እየተባለ ወደ ምትድኑበት ቦታ ኑ ሲለን፣ ኧረ ቆይ ዛሬ ምን ነው ማንቼ ነው አርሴ ነው ትላለህ ወይ የሆነ አገር ትጠራለህ። ከዛስ እሱን እንያለን ሰላቱን ስናሳልፈው ቆይ በኋላ ሰላቱን ቤት ስገባ ሰግደዋለሁ እንላለን። እስቲ አንድ ጥያቄ ለራሳችን ጠይቅ። ሰላቱን ቤት ስገባ ሰግዳለሁ፣ ኳሱ ይለቅ ኳሱ ሲያልቅ ሰግዳለሁ ብለን የኛ አጀላችን ቢያልቅስ፣ የኛ የተጻፈልን ጊዜ ቢያልቅስ፣ ወንድሞቼ
በቃ የዛኔ ፋይላችን ቢዘጋስ እዛው ኳሱን እየተመለከትን መለከል ሞት ቢመጣስ ይዞን ቢሄድስ የውመል ቂያማ እስቲ ኳስ እያየን ስንን ሰው በሞተበት ሐል ይነሳል ተብሏል ኸምር እየጠጣ ይሞተ ኸምር እየጠጣ ይነሳል ሐጅ ላይ ሞተውን አላያችሁ ነብዩ ሰለላሁ ዐለይሂ ወሰለም ይባዓሱ የውመል ቂያማ ሙለቢያን ለበይክ اللهم ለበይክ እያለ ይነሳል አሉ ታዲያ ወንድሞች በሰላት አትደራደሩ ወላሂ በሰላት በምንም መልኩ ምንም መደራደር የለም አዚኛ የሸራረፍ ነው ትምህርት ቤት ሲከለከል መጮህ ብቻ አይደለም እኮ ቤትም ቦታ ሰላትን መጠበቅ ነው ትምህርት ቤት ማንንም ሊከለክል ማንንም ፈቃጅ ማንንም ከልካይ የለም ሰላትን የፈቀደው ማን ነው ከአላህ በኩል ነው እንጂ ማንንም ሊከለክል ማንንም ሊፈቅድም አይችልም አላህ ያዘዘን ነው የምንፈጽመው ወላጆችም ትምህርት ቤት ተከለከለ ምናምን ሲባል ኩምስስ አትበሉ ጀግናው መስገድ አለበት መማር አለበት ብለን ልትታገል ይገባል እንጂ ችግር የለም አትበል እንዴ በሰላት ትቀልዳላችሁ ስለዚህ በኳሱም በምኑ ሙአዚኑ ከተጣራ ወደ መስጊድ መምጣት ነው ወደ መስጊድ አንዱን ሰሃባ እኮ አይነ ስውር ነው የአላህ መልእክተኛ መጥቶ ጠየቃቸው እንደውም ያመላክተኝ ሰው የለም ቤቴ ቢሰግድ እንዴት ነው ምን ይሉኛል እሺ አሉትና ልክ ሲሄድ አተስመኡ ኒዳ የአዛን ጥሪ ትሰማለህ አሉት አዎ አላቸው እንግዲያውስ ፈአጅብ ለአዛኑ ምላሽ ጣሉት ምን ማለት ነው ና መስጊድ ነው አሉት ማን አይነ ስውር ታዲያ ቢላህ አለክ አላህ ሙሉ አካል ይሰጥ ቁዋ ይሰጥ ወጣቱን ዲኤስቲቪ ብለን የዲኤስቲቪ ቤትና ሞቃለን ለመስጊዱ ማሞቅ ሲገባ ስለዚህ ኢንሻአላህ ይስተካከላል አይደል አላችሁበት ብዬ ሳይሆን ምናልባት ካለ ጓደኞቻችሁ ምንም ለመምከር መስተካከል አለበት በሰላት መደራደር የለም በቃ ሐያታችን ነው ወላሂ ሰላት ደምህ ነው አጥንት ህይወት ነው አንድ ያለን ስራ እኮ እሷ ናት ወላሂ ምን አለን ሀብት የለን በየጊዜው ሐጅ እንዳንሄድ ዘካው እንዳንሰጥ ሰደቃው በቃ ሰላት ኡዝር የለውም የሰላት ኡዝር ሁለት ነው የተኛ ሰው ሲነቃ ይስገድ ተባለ በእንቅልፍ ካመለጠ የረሳ ሰው ባስታወሰበት ሰዓት ይስገድ ከዛው ቁጭ ብሎ እስከዲ ያቃተው ተኝቶ የሚሆን ሆስፒታል ነው አቅሉን አልሳተም በሐሳቡ ሁለተኛው ረካ ላይ ያለ እየቀራ እየዘከረ ምን ይያለ ይስገደው እዛው በሐሳቡ ያጣቀሰ ምን ይያለ እንዲም ይያለ አቅሉን እስካልሳተ ድረስ በዚህ መልኩ ከተባለ ጂሃድ ፊ ሰቢልላህ ላይ በአላህ መንገድ ላይ ጦርነት መጥቶ ሰላቱል ኸውፍ ተብሎ ሰዎች ፊት ለፊት አላህ ጠላት ፊት ለፊት ግማሾቹ ሲጠብቁ ግማሾቹ እንዲሰግዱ ከታዘዙ ሰላም የተቀመጠ ሰውስ ወጣት የሆነ ሰውስ እንዴት ብሎ በሰላት ይቀልዳል ኢንሻአላህ ከዚህ ፕሮግራም በኋላ በሰላታችን ላይ አንቀልድም ብዬ ተስፋ አደርጋለሁ ሙስታሂድ ኢንሻአላህ ሰላትን ትሰግዳለህ አሉት ሙአዝን ወቱዕቲ የዘካ ዘካም ትሰጣለህ ግዴታ የሆነብን በአመት ከመቶ 2.5 ቀላል ከመቶ 2.5 እምቢ ሲል ሌላ ነገር አላህ ያመጣባል አንድ ወንድም ዱአ አድርግልኝ አለኝ ምን ነው 8 ሚሊዮን ብር ታክስ ነገር ምን አመጣብኝ አለኝ አላህ ያግራለ ዘካ ታወጣለህ አልኩት አይ አለኝ ዘንድሮ ነው ያወጣሁት አለኝ ከዛ በፊት አልወጣሁም በቃ ያውሉ ተጠራቅሞ ነው አላህ በዚህ በኩል ያመጣብህ አልኩት ዘካ ስሰጥ አላህ ሐቅን ይጠብቅልሃል ዘካ ምን ነው ትርጉሙ አንደኛ መፋፋት ነው በረካ ያመጣልሃል ገንዘብ ላይ ሁለተኛ የተበላሸውን ያጠራልሃል እኛ አላህ ያዘዘንን ትንሽ ፐርሰንት እንቢ ስንል ሌላው አስገድዶ ይቀበላል ከአላህ ሐቅ ስለራቅን እኮ ነው አንዳንዱ 1 ሚሊዮን ብር ዘካ ከወጀበበት 100 ሺህ ብር ይወረውርና ቂያማ ያቆማል በቃ ዘንድሮ 100 ሺህ ብር ሰጥተው አምና 50 ሺህ ብር ነበር ይላል 900 ሺህ ብር ዳለበት 1 ሚሊዮን ብር ግዴታ ከሆነብህ እንደምሳሌ 40 ሚሊዮን ያለው ሰው 1 ሚሊዮን በአመት ማውጣት የአላህ ሐቅ ዘካ አይቀንስም ገንዘብን ያፋፋል ዘካ ትሰጣለህ ወተሱሙ ረመዳንን ትጾማለህ በአመት አንዴ ሲመጣ ወተሁጁ البيت የአላህን ቤትም ሐጅ ታደርጋለህ አሉት እዚህ ላይ አንድ ቂሳ ልንገራችሁ አርካን الاسلام ሲመጣ አንድ ቂሳ ተዛለኝ አንዱ መጣና ይሁዲ ነው ለአንዱ ሙስሊም ጥያቄ ጠይቋል እስልምና እንዴት ነው እስቲ ንገረኝ አለው እስልምና አለው 5 መሰረታዊ ነገሮች አሉት እነሱ የራሳቸው ህግ አላቸው ሻሃዳ የሚባል አለ እሱን ይዘ ከለቀቅ የራሱ ህግ አለው ትገደላለህ አለው ሰላት የሚባል ህግ አለው በቀን 5 ጊዜ በተለይ ደግሞ ሱቢ ላይ በዛ እንቅልፍ በሞቀ ሰዓት ላይ ተነስተ በብርድ መስገደው ይለዋል
እሱንም ከተውከው የራሱ ህግ አለው አሉ። ዘካም ይባላል ገንዘብን ሀብትን ለፍተ ጠብ በቃ ላብን ጠብ አድርገህ የሰበሰብከውን ለድሃ ትረጫለህ ትሰጣለህ። እሱንም እምቢ ካልክ የራሱ ህግ አለው አሉ። ጾም ይባላል በረመዳን በአመት የሚመጣ እየራበህ እየጠማህ ውሃጥም ምኑ እያስቸገረህ ትጾማለህ። እምቢ ካልክ የራሱ ህግ አለው አሉ። ሐጅም ይባላል በአመት አንዴ ከዓለም ህዝብ ጋር እየተጋፋህ መከራን ምቀምስበታል። የዘነዳው አለ የለም አይደል? ከዛ ይሄ ግማ ይከብዳል አሉ። አዎ እውነትም ይከብዳል አሉ። አይቅርብኝ ብሎ ሲሄድ አጠገቡ ሰው ነበርና ምን አለ በአላህ ኢስላም ስንት የሚነገር ኸይር ነገሮች እያሉ አንተ እንዲህ ጥብቅ አድርገህ የምትነግሩ ሲል ምን አባቱ 67 ዓመት ጠጥቶ ጨፍሮ በመጨረሻ ሰዓት ጀነት ሊገባ አለ። ሱብሃንአላህ። ጀነት በማን እጅ ነው ያለው? በአላህ እጅ ነው። እንደው አልহামዱሊላህ እንበል። በሰው እጅ ቢሆን እኮ ቃልቆልናል። ነብዩ ሐጅ ታደርጋለህ አሉትና ثم قال አሉት ሙአዝን አላ አዱልከ አላ አብዋብ الخير የኸይር በሮችን ላመላክት አሉት። الصوم جنة ጾም ጋሻ ነው። ጾም አብዛ ያዝ ጋሻ ነው አሉት። والصدقة صدقة تطفئ الخطيئة كما يطفئ الماء النار ኃጢአትን ያብሳሉ ያጠፋሉ። ሰደቃ ምጽዋት ልክ ውሃ እሳትን እንደምታጠፋው። وصلاة الرجل من جوف الليل አንድ ሰው በሌሊቱ ድቅድቅ ባለ ጨለማ ሌሊት ላይ ተነስቶ የሚሰግደው ሰላት ደግሞ ትልቅ ኸይር አለው አሉና ثم تلا አነበቡ تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون فلا تعلم نفس من قرة ما أخفي لهم من قرة أعين جزاء بما كانوا يعملون የሚለውን የቁርአን አንቀጽ አነበቡ። የአላህ ደጋግ ባሮች እኮ ማለት ጎናቸው ከመኝንታቸው የሚነሳ ነው። ሌሊት ላይ ያ ረብ የሚሉበት የሚሰግዱበት። ከዛ ቀጠሉ አላ أخبرك برأس الأمر كله የዚህ ነገር ሁሉ መሰረቱ ዋናውን ልንገርህ አሉት። وعموده ምሰሶው وذروة سنامه ዋናው ጉልላቱ ሻኛውን አሉት። قال قلت بلى يا رسول الله ንገሩኝ ምንድነው አላቸው። ይሁሉ ምነግራችሁ ስለ ምላስ ጣጣ ለማምጣት ነው። رأس الأمر የነገሮች ሁሉ መሰረት الإسلام ኢስላም ነው። በህይወት ላይ ኢስላም ከሌለ ዋጋ የለህም። ዱንያ ላይ ምንም ሁን ምንም ኢስላምን ከለቀቅ ሐያት የተበላሸ ነው። መጨረሻው ጨለማ ነው። والله ለዚህ ነው ነብዩ ዱዓቸው ነበረው اللهم يا مقلب القلوب ثبت قلبي على دينك በኢስላም ላይ አጽናኝ። የነብዩ ዱዓ ከሆነ እኔ እናንተስ ታዲያ ለምን እንኮፈሳለን? መጨረሻችን እንዲያሳምርልን ያማረ እንዲሆንልን والله ዱዓ ልናደርግ በኢስላም ላይ እንዲያኑረን አላህ አደራም አለን። ያ አዩሃ الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون አደራችሁ ሙስሊሙናችሁ እንጂ እንዳትሞቱ አለ አላህ። ምሰሶው ደግሞ አሉት ነብዩ ሰለላሁ ዐለይሂ ወሰለም ወዐሙዱሁ الصلاة ሰላት ነው። الصلاة ኢማዱ ዲን የዲን ምሰሶ ነው። وذروة سنامه ዋናው ጉልላቱ ሻኛው ደግሞ الجهاد በአላህ መንገድ መታገል ነው። በምሳሌ ልግለጽላችሁ። ይሄ ቤት ምን አለው? መጀመሪያ ሲሰራ ምሰሶ አለ፣ መሰረት አለው። መሰረት ሳይኖረው እንደዚህ ቆሟል። መሰረቱ ሳይኖር ምሰሶን ብናቆመው ይይዛል። መሰረቱ ምንድነው? ኢስላም ነው። ምሰሶው ደግሞ ምንድነው? በአራቱም ጎን በመሃል ምንም ተደርጓል። እዚህ እንደው ምሰሶ ነው ቤቱ ቤት እንዲሆን። ከዛ ጣራው ምኑ ሲደረግለት ደግሞ ምን ሆነ? ውበት ሰጥቶ አይደል? ኢስላም ይሄ ነው። መሰረት ከሌለ ዋጋ የለም። ኢስላም ከሌለ ሰላት ኢማዱ ዲን ነው፣ የዲን መሰረት ነው፣ የዲን ምሰሶ ነው ሰላት። እሱም ከሌለ ዋጋ የለም ነው። አላህ ይጠብቀን። ስንት ሰው እኮ መስጊድ ሳይገባ ጀናዛው ብቻ የሚገባል። ጀናዛው ስንት እህቶቻችን ሒጃብ ርቀው የመጨረሻ ቀን ብቻ ሒጃብ የሚለብሱ አለ። ከፈን ሒጃብ አልለብስም ብለው በህይወታቸው። አላህ መጨረሻችን አላህ ያሳምርልን። ይሄ ሁሉ አሉትና አላ أخبرك بملاك كل ذلك كله አሉት። ይሄ ሁሉ የሚያጠፋ የሚያወድመውን ልንገርህን አሉት። قلت بلى يا نبي الله أنت الله نبي أو ينقرون من دنا والقوة فأخذ بلسانه
ምላሳቸውን ያዝ አደረጉና ኩፍ አለይከ ሃዛ እችን ካንተ ጠብቃት አሉ። እቺ ምላስ ናት፣ ምላስህን ጠብቃት። فقلت يا نبي الله أنت يا الله نبي وإنا لمؤاخذون بما نتكلم به እኛ በምንናገረው ነገር እንያዛለን እንዲህ አላቸው። ሰቂለተከ እሙክ እናት ትጣ ማለት የአረቦች ልማዳዊ አነጋገር። አንተ እንዴት ነው ሀገራችን ላይ አፈር ብላ ይሄ ጠፋል ትላለህ አይደል? የሆነ ነገር እንደዚህም በማለት ነው። እንዴት ይሄ ጠፋል ያ ሙዓዝ وهل يكب الناس في النار على وجوههم أو على مناخرهم إلا حسائد ألسنتهم ሰዎች በአፍጢማቸው ወይም ባናታቸው በፊታቸው እየተገፉ ተደፍተው ወደ ጀሃነም የሚሄዱት ምላስ ባጨደችው ነገር አይደል ወይ? ምላስ ባመጣችው ጣጣ አይደል ወይ? የምላስ ጣጣ አይደል ወይ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የምላስ ከባድ ነው። ስራችንን ባጠቀል ሊያበላሽ ይችላል። እቺ ሴት ቀን ትጾማለች፣ ለሊት ትቆማለች ተባሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን በምላሷ ጎረቤቶቿ ምን ታደርጋለች? አዛ ታደርጋለች። እሷማ የጀሃነም ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምላስ ይሄ ምላስ ከባድ ነው ወላሂ። ይሄ ዱንያ ላይ ራሱ ተመልከቱ። ልኩስ ታደርግና የሆነ ሰው ትናገርና ዱንያ ላይ ቦክስ የሚያርፈው ማን ላይ ነው? እናቱ ከንፈር ላይ ነው እኮ፣ እናቱ ጥርስ ላይ ነው። ምላስ ውስጥ ትገባለች። ዱንያ ላይ ጭምር የሰውነት አካልን እንዲጎዳ ታደርጋለች። እሷ ውስጥ ትገባለች። የሚጎዳው ማን ነው? ከንፈር ነው፣ ጥርስ ነው፣ ፊት ነው። እሷ የሆነ ነገር ተናግራ የምላስ ጣጣው ከባድ ነው። በዚህ ምላስ ነው ዛሬ ውሸት የሚነገረው። ውሸት ዛሬ ተላመድ ነው በቃ ወላሂ በቃ በጣም ልምድ ነው። ውሸት ሲደጋገም ምን ይባላል? እውነት ይመስላል አይደል? በቃ ውሸት ንግዱ ላይ ወላሂ ወላሂ ነው በቃ በውሸት በውሸት በውሸት። ይሄ ሁሉ መጥፎ ነው። ይሄ ሁሉ ዋጋ ያስከፍላል። አላህ Subhanahu Wa Ta'ala እኛ ላይ መድቦብናል። ወላ ተቅፉ ማ ለይሰ ለከ ብሂ ዒልሙን ለአንተ በእርሱ እውቀት የሌለህ ነገር ላይ አትከተላል። ኢነ ሰመዐ መስሚያ ጆሮ፣ ወልበሰረ መመልከቻ አይን፣ ወልፉአደ ልብህ፣ ኩሉ ዛሊከ እነዚህ ሁሉ አለ አላህ ካነ አንሁ መስኡላ ከእሱ ከባለቤቱ ተጠያቂ ናቸው። ይጠየቃል ባለቤቱ የዚህ ባለቤት إذ يتلقى المتلقيان عن اليمين وعن الشمال قائلا ሁለቱ ቃል በሚቀባበሉ ሰዓት በቀኝ በግራ እሱ ዘንድ ተቀማጭ ነው። ما يلفظ من قول إلا لديه رقيب عتيد እንድች ቃል አታልፍም በሱ ላይ ተጠባባቂ ዝግጁ ሆኑ የሚጽፉ የሚከትቡ መላእክት ያሉበት ይሁን እንጂ ምንም ነገር አይቀር። ሁሉን ነገር ይዘግባሉ መላእክቶች። በቀኝ ያለው ኸይር ነገር ይጽፋል፣ በግራ በኩል ያለው ሸር ነገር ይጽፋል፣ መጥፎ ነገር። ሐታ ዑለማዎቹ ሲተነትኑ ምንም ነገር አይቀርም ሲባል በላው ጠጣው ሄድኩኝ መጣው የሚቀሩን ነገር የለም ይጽፉታል። እሺኛ ደግሞ ከዚህ ደግሞ ሌላ እሺ በላው ጠጣው እሺ ከዚህ ውጪ ደግሞ ስንት ነገር አለብን። ስንት ቃል እንደቀላል የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም አንድ ሐዲስ ላይ ሲናገሩ እኛ እንደቀላል የምናስበው ነገር ግን አላህ Subhanahu Wa Ta'ala ዘንድ ከባድ የሆነ ነገር ሲናገሩ እንዲህ አሉ። ሐዲሱን ኢማም ቡኻሪ የዘገቡት ሐዲስ ነው። አባ ሁረይራ ያስተላለፉት ነውና እንዲህ አሉ። ኢነ الرجل አንድ ሰው لا يتكلم بالكلمة አንድችን ቃል ይናገራል من رضوان الله يا الله ውዴታ ያለባት لا يلقي لها بالا እዚህ ትገባለች ብሎ ቦታ ያልሰጣት አላህ የሚያስወድድ ለምሳሌ ሱብሃንአላህ ይላል አላሁ አክበር ብለዋል። እንደ ምሳሌ ብቻ አላህ የሚወደውን ቃል ይናገራል። ያ ተናጋሪው ግን ምን አልሰጠውም እዚህ ትገባለች ብሎ ቦታ አልሰጠውም አሉ። يرفع الله بها درجات በዚህ ንግግሩ አላህ ደረጃውን ከፍ ያደርግለታል። وإن العبد ሌላኛው አላህ ባሪያ ደግሞ لا يتكلم بالكلمة من سخط الله አላህን የሚያስቆጣ አላህ የሚጠላውን ንግግር ይናገራል። لا يلقي لها بالا እዚህ ቦታ ደርሳለች ብሎ ግን ቦታ አልሰጠውም። የሆነች ቃል ተናግሯል ቦታ አልሰጠውም። يهوي بها في جهنم በርሱ ወደ ጀሃነም ይንዘገዘጋል፣ ወደ ጀሃነም ይሄዳል።
እኛ ምንም በቃ እንደ ቀላል የምናስባቸው ነገሮች። ስለዚህ እኛ ለቀልድም ብለን እንደውም ሐዲስ መጥቷል ሰዎችን ለማሳቅ ብሎ የሚዋሽ ሰው ወይሉን ብሎ አንነብስላህ ወዮለት እንደ ቀልድ አይደል ሰዎች እንዲስቁልን ዝም ብለን በቃ ይለፈልፋል ሰዎች ለማሳቅ ውሸት። አንዷን ሰሃቢ እኮ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ዐምር ነው የሚናገረው ህፃኖኜ ነብዩ ሰለላሁ ዐለይሂ ወሰለም እኛ ቤት መጡና ልክ ልጫወት ልወጣ ስል እናቴ ና እንካዮን ነገር ልስጥ አለች። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ልትሰጪ ያሰብሽው አላት። አይ ተመርጄ ነው ና ብለሽው ልስጥ ብለሽው ምንም ነገር ባሰጭ ኖሮ ባንቺ ላይ አንዱ ውሸት ተብሎ ይጻፍብሽ ነበር። ግልጽ ነው። እኛ ልጆቻችን ጋር እንዴት ነው ና የሆነ ነገር ሰጣለሁ ወይ ማታ ይበጠብጠናል ወይ ጧት ስራ ስንሄድ ሲበጠብጥ ምስል ሲያለክስብን በቃ በኋላ ስመጣ ምላሳችን አያችሁ በኋላ ስመጣ ቸኮሌት ይዤ እመጣለሁ ብርቱካን ሙዝ ይዤ እመጣለሁ። ማታ ስንመጣ ልብ በሉ ባዶ እጃችን ከመጣን ልጃችንን ተግባራዊ ውሸት እያስተማረው ነብዩም ውሸት ነው ብለዋል ሐዲስ ነው። ለልጃችን ደግሞ ቃል ገብተን ስንመጣ ማታ ይጠብቃል አይረሳም። ልጆች ደግሞ በልጅነታቸው የሚቀረጸው ነገር ቀላል አይደለም። ስለዚህ ልጆችን ውሸት አለማስተማር። አንዳንድ ልጆች አሉ ሷል የሆኑ ልጆች የሚያዋርዱ ማለት ነው መስጊድ መተው ክረምት ኮርስም ሲማሩ መግሪብ ላይ ዳዕዋ ሲያዳምጡ ምን ሲሉ መስጊድ ላይ ምን ተማሩ አላህን ፍሩ ወላጆቻችሁን አክብሩ ጥሩ ነገር ተናገሩ ውሸትን ራቁ ተምረዋሉና ቤት ላይ መስጊድ ላይ የተማሩትን መልካም ነገር አንዳንድ ወላጅ ቤት ላይ ያበላሽዋል። ስልክ ሲደወል ማን ነው ይላታል እከሌኔ ደውል የለም በይ ይላታል። ታነሳና አንዳንድ ምስኪን ልጅ አለች መስጊድ የተማረችው ሌላ ነው ቤቷ የሚነገረው ሌላ ነው ሄሎ አባዬ የለም በይ ብሎኛል ትላለች። አባዬ የለም በይ ብሎኛል። አያችሁ እኛው ራሳችን የምናስተምራቸው ውሸት በምላሳችን የምንሰጣቸው ነገር ነገስ ምን ያደርጋሉ? ይሄን ውሸት ስናስተምራቸው ካደጉ በኋላ አለባሌ ቦታ ውለው ምን ብለው ይመጣሉ። የት ነበርክ? አይራ መስጊድ ሙሐደራ ያዳመጥኩ ነበር ይልሃል። እሱ የት ነው? ሌላ ቦታ ነው ያለው። በዚያው አጋጣሚ ጀምሬዋለሁ ስለ ውሸትም ነው ግን የልጆች ጉዳይም ትንሽ ስለሚያሳስብ ትንሽ ነካል አድርጉ። አብዛኛው ወላጅ ልጁን ኢንቨስት ማድረጉ ማለት ማልበስ ማጠጣቱ ማብላቱ ምናምን እንጂ ለሌላው ነገር ዲንታ የለውም። ለአኽላቁ ስለ ምግባሩ ስለ ወደፊት ጣፈንተው ምንም ቦታ እየሰጠ አይደለም። አንዳንዴ ትምህርት ቤት ላይ አስተማሪዎች ወላጅ አምጡ አበላሽተሃል ወላጅ አምጣ ሲባል አንዳንድ አምባገነን ነው ወላጅ አለ ገንዘቤን ጠብ አድርጌ ያስተማርኩ ከፍዬ ያስተማርኩ እንዴት ወላጅ ትባላለህ? ብሬን አውጥቼ እኮ ነው ይላል። ምን እያስተማርከው ነው? ምን እንደምንሰጠው ታውቃላችሁ ለልጃችን? ነገ ልክ ሲያድግ እኔ ላይ መጀመሪያ አምባገነን ሁንብን እያልነው ነው። ወላሂ አድጎ መጀመሪያ የሚኮራው እናት አባቱ ላይ ነው። ለምን? የተሰጠው አምባገነን ኩራት ነው የተሰጠው። ተዋዱ መተናነስ ታላቅ ማክበር ለታናሽ ማዘን አይደለም የተሰጠው። እንዲህ ስትለው ያን ይዞ የሚያድገው አዛኝ ሩህሩህ አኽላቅ ያለው አድርገህ ካስተማርከው እውነትን እንዲናገር በምንም መልኩ ልጆችን በዚህ መልኩ አልመታህም በሉት አልመታህም ግን ውሸት እንዳትናገር በቃ እውነቱን ብቻ ንገረኝ በሉት። በቃ እውነት እንዲለምድ የወደፊት ሐሳቡ ምንድነው ግቡ በእውነት ላይ ተመረኮዘ ኸይረኛ እንዲሆን። እኛ 12 ዓመት አስተምረን 4 ዓመት ደግሞ ዩኒቨርሲቲም ካለ ምናምን ጨምረን ያ ሁሉ ገንዘብ አውጥተን ዲግሪውን ዶክትሬቱን ትልቅ ደረጃ ከደረሰ በኋላ መልሰን የምንከተው ንግድ ላይ ነው። ለምን ያ ሁሉ ወጪ አውጥተን ድጋሚ ወደ ንግድ? የተማረበት ዓላማው ምንድነው? እንደ ኢስላምም እንደ ሀገርም የሚጠበቅብናል። እንደ ኢስላም ዲኑን ማገልገል አለበት። የትኛውም መስሪያ ቤት ሄዶ በአማና ማገልገል መስራት አለበት። ትምህርት ሚኒስቴር መሆን አለበት። ይሄ ልጅ እዛ ደረጃ እንዲደርስ ማስተማር ነው እንጂ ዛሬ በየሰዓቱ ሂጃብ አውልቂ እያለ ሲከለክል ፈተና ላይ እንደዚህ ነው እያለ ህግ ያወጣል። እኛ ለቀቅነው ባዶው ላይ ቦታው ላይ ማንም የለም። ያንን ቦታ ለማስተካከል ነው መጣር ያለብን። ሲማር በዚህ መልኩ ነው መዳረግ ያለበት እንጂ አስተምሮ ምን ብሎ ከዛ ወደ ንግድ ለምን? ምናልባት ደሞዙ አይመጣጠንም። አዎ ይሄን ደግሞ ባለ ሀብቱ ደግሞ ሊያስብበት ይገባል። መስራት አለበት። የትኛው መስሪያ ቤት ላይ
በስነ ስርዓት ማገልገል አለበት። ያ ሲመጣ ነው ፍትህ ሊስተካከል የሚችለው። ለምን አላህም የሚፈራ ትውልድና አላህ የማይፈራ ትውልድ አንድ አይደለምና በዚሁ አጋጣሚ ለማስተላለፍ። ስለዚህ ለልጆች ውሸትን ስናስተምራቸው ያ ውሸት ይዞባቸው ያድጋል። ያ ውሸት ካደገስ ነገኛ ላይ ነው የሚያበላሽብን ብዙ ነገሮች። ይሄ ነገር መስተካከል አለበት። ቀደምቶቹ የምላሳቸው ነገር ወላሂ በጣም ያሳስባቸውና ምላሳቸውን ይቆጣጠሩ ነበር። አብዱላህ ብን መስዑድ ታላቁ ሰሃባ ረዲየላሁ ዐንሁ እንዲህ ይላሉ፣ ወላሂ الذي لا اله الا هو ከሱ በስተቀር ሌላ አምላክ በሌለው ይሁንብኝ እምላለሁ አሉ። ما على الارض احق بطول السجن من اللسان عفوا ምድር ላይ በጣም ረጅም ጊዜ መታሰር ያለበት ነገር ቢኖር አሉ ምላስ ነው። እንደ ምላስ መታሰር ያለበት ነገር የለም፣ ምላስ ነው። እንግዲህ እነዚህ ቀደምቶቹ ናቸው። ምላሳቸው አንደበታቸው መልካም ነገር የሚናገሩ ናቸው። አብዱላህ ኢብኑ አባስ ኸይር ምላሳችን ይዙና ነው ኸይር ነገር ታገኝ ተናገር ትጠቀማለህ፣ አለዛ ሸር ከተናገርክ ደግሞ ራስ ትጸጸታለህ እያሉ አብዱላህ ኢብኑ አባስ ምላሳቸውን በዚህ መልኩ ይቆጣጠሩ ነበር። የምላሳቸው ጉዳይ ያሳስባቸው ነበር። ነብዩም አለይሂ ሰላቱ ወሰለም በዚህ ምላስ ጉዳይ ላይ ብዙ ነገሮችን ተናግረዋል። አንዳንድ ሐዲስ ላይ ሐዲሱ ትንሽ ድክመትም ቢኖር አምር ብን አልዓስ ባስተላለፉት ሐዲስ ላይ አላህ መልእክተኛ እንደዚህ አሉ፣ መን ሰመተ ነጃ፣ ጸጥ ያለ ነጃ ወጣ። ዝም ባለ አፍ ምን አይገባም ይባላል? ዝም ባይገባም ነው ስትናገር ነው። ምናገረው ነገር ቅድም መግቢያው ላይ እንዳልኳቸው የዓሊሞች ንግግር አለ። ከአቅሌ ጋር አመዛዝኘው ጥቅም ካለው ተናገረው፣ አለዛ ዝም ማለት ነው። ዝም እቺ ንግግርናት ምላስናት ብዙ ነገር ሪከርድ መታስይዘው መታጽፈው። ወደ ማህበራዊ ህይወት ልምጣ። ምላስ ላይ ንግዱ ላይ ስትመጣ ወንድሜ ነው ብሎ አምኖ ከሱ ልግዛ ጥሩ ዕቃ ይሰጠኛል ሲልህ እኛ በምላስ ጣጣ አሸብርቀን አሳምረን ወላሂ ላንተ ብዬ ነው እንላለን። መጀመሪያ እቺ ቃል በዛቸው ላንተ ብዬ የምትባል ቃል መታለች። ወላሂ ላንተ ብዬ ፌክ ነገር ትሰጠዋለህ። ይህ ሰው ቀልቡ ሲነካ አስበው እስቲ። በተለይ ደግሞ በእድሜ የገፉ አባቶች እናቶች ከሆኑ ደግሞ ጥሩ ዕቃ ነው ብለህ ሰጥተህ የሄዱበት አካባቢ ርቀት ከሆነ ወደ ክፍለ ሀገር ከሆነ ዕቃው ፎርጅዶ ነው ቶሎ የሚበላሽ ሲሆን የሸጥክላቸው ነገር ቀልባቸው ሲነካ አስብ። እነሱ የሆነ ነገርን አይቶ አምኖ መጥተዋል። እኛ ደግሞ በምላሳችን ሸውደን ዋሽተን ምንሽጥላቸው ከሆነ አስቡት፣ ከባድ ነው። ኸይረኛ ነጋዴ ማለት በኸይር የሚነግር ነው፣ በእውነት የሚነግር ነው። በእውነት የሚነግር ሲጀምር እውነት ተናግሮ ግልጽ አድርጎ አብራርቶ የሚነግድ ንግዱ በረካ አለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አልበይዓኒ ቢልኺያር ማ ለም የተፈረቃ። ሁለት ንግድ ሻጭና ነጋዴ ማን ነው ሻጭና ገዢ በምርጫ ላይ ናቸው እስካልተለያዩ ድረስ። ወይን ሰደቃ ወበየና፣ በንግዳቸው ላይ እውነት ከተናገሩ እንደዚሁም ካብራሩ። ማብራራት ምንድነው? ያ ሰው ገንዘብ ከሆነ እውነተኛ ገንዘብ፣ አይዝጭ ጋር ትንሽ ተቀዳብኛል ሊሆን ይችላል። አንዳንድ ሰው አሁን ቁጥር የሚባል አላይ ገንዘብ ቁጥሩን የተመሳሳይ ቁጥር አድርግና ምናምን ለጥፎ ምናምን ሰው አቅም አንዳንዱ ቸኩሎ በብር መሃል ተከቶ ይሰጠዋል። ወይ ደግሞ ሰሞኑን ደግሞ ምን ሰማው ፎርጂድ ገንዘቦች ምናምን ገዢ ላይ ይሄ ላይ ኖር ማለት ነው። ሻጭስ በሚሸጠው ነገር ደግሞ እንከኑን ይሄ እንደዚህ ነው ብሎ ግልጽ አድርጎ እውነት አድርጎ ከሸጠ ከለወጠ ንግዳቸው የተባረከ ይሆናል፣ በረካ አለው። በቃ ወኢን ከተማ ወከዘባ፣ ከዋሹ ከደበቁ ምን ካሉ ደግሞ ሙሒቀት በረከቱ በይዒሂማ፣ የንግዳቸው በረካ ይነሳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በምን ምክንያት? በውሸታቸው ምክንያት። እቺ ምላስ ጣጣዋ ተመልከቱ። ሰው ለሰው ታባላለች። ዛሬ የስንት ሰው ትዳር የሚፈርሰው በዚህ ምላስ ናት። ባልና ሚስት በምላስ አብዛኛው ሰው ትዳር ይፈርሳል። ሚስትም እንደፈለገች ስትለቀው፣ ባልም እንደፈለገ ሲናገር፣ ፍቺውም በምላስ ነው አይደል? ፈትቼሻለሁ ሲለው ምላስ ናት። ፍቺ ተወደደ ባይሆንም የመጨረሻ አማራጭ ቢሆንም ግን ጣጣው ምላስ ነው። ሴትም ምላስ በምታደርገው ነገር ነው፣ በምትናገረው ነገር ነው አደጋ ላይ የምትወድቀው። ጎረቤት ለጎረቤት የሚባለው በዚህ ምላስ ነው። ሰው ለሰው ያጋጫል። በምን? በምላስ። ነማ የሚባለው የነገር አዋሳጅ ምላስ ነው እኮ።
انت ከሌላ አንተ እንደዚህ ብሎ እንዲህ ብሎ ምናም ምላስ የሙስሊሙን አንድነት የሚበታት ነው ይሄው ምላስ ሐሜት እኔ والله በቃ አንዳንዴ ይሄ ሱረቱል ሁጁራት አይደል ስለ ሐሜት የሚናገርበት አያ ተነሰኸ እንዴ ይላሉ ደሞ ተነሰኸ ብለዋል ወላችሁ እንዳታወሩ አልተነሰኸም እሺ ግን ተነሰኸ ያልኩት ምንድነው ከራሴ ጀምሮ ሲወራ ሰማላችሁ አያው እኮ አይነሳም በቃ ለምን ሁላችንም ስለተዘፈቅንበት በዚህ ጉዳይ ላይ ሐሜት የሚባለው ነገር ላይ ሁላችንም ስለቦካንበት ስለገባንበት አያው ራሱ አይነሳም በቃ الله كبار منكم يا أيها الذين آمنوا اجتنبوا كثيرا من الظن إن بعد الظن إثم ولا تجسسوا ولا يغتب بعضكم بعضا أيأكل لحم أخيه من دونه أيحب أحدكم أيأكل لحم أخيه ميتا إن أنت عمنا يسوي شوي بزون اجتنبوا كثيرا من الظن كترتاري بزون راكوتال لمن ولا تجسسوا على مجمع التفلافل انت ምንድነው ለመሰለል ማለት ነው ማለት ምን ፈልጎ ነው ምን አቅዶ ነው ምን አገባ ቀልቡ የሚያቆማን ነው አላህ ነው አንተ ዛሂሩን አይተነው ነገር ምትለው ይሄ እንዲያስቦ ነው እንዲ አላህ ነው የሚያውቀው ዑመር ምን አሉ መሰላችሁ እኛ አንድ ሰው ላይ ጥሩ ነገር ሲሰራ ካየ ነው ጥሩ ነው እንላለን ምንም እንኳን ውስጡ መጥፎ ቢሆናል እንደዚሁም መጥፎ ሲሰራ ካየ ነው መጥፎ ነው እንላለን ምንም እንኳን ውስጡ ምን ቢሆን ጥሩ ቢሆን ለምን ያን የሚያጋልጥ ጊዜ የምን ጊዜ ነበር የነብዩ ሰለላሁ ዐለይሂ ወሰለም ጊዜ ነበር ወህይ የሚወርደው ነብዩ አልፈዋሉ ዑመር ከአቡበከር በኋላ ተተክተዋሉ እና ሲናገሩ ያን ዛሂሩን አይተነዋል ስለዚህ አንድ ሰው ዛሂሩን ነው የምናየው የውስጡ ማን ነው የሚያውቀው አላህ ነው ዑሳማ እኮ ያንን ሰው ገሎት እንደው ላ ኢላሃ ኢላላህ ካለ በኋላ ገደልከው ነው ሲሉት አራንቺ አላህ መልእክተኛው እሱ እኮ ሊያመልጥ ነው ለመራም ሲሉ አሻቀቅ ተሰድረው ነው ልቡን ከፍታ ይተዋል ልብ ቢከፈትም እኮ ምናየው ነገር አይደለም አላህ ብቻ ነው የሚያውቀው ከባድ ነው ولا تجسسوا ولا يغتب بعضكم بعضا كفيلاتو كفيل ايما ايحب احدكم አንዳችሁ ይወዳል አያኩለ ለህመ አኺሂ መይተን ወንድማችሁ ሞቶ በክቶ ነው እኮ ነው ስጋውን ብሉት ብትባሉ ትበሉታላችሁ ፈከሪህቱሙ በርግጥም ጠላችሁታል አላህ በጭራሽ በክትን አላህ حرام አድርጎታል እኮ ሐላል የተፈቀሩት አይደል እነዚህ የቤት እንስሳቶች ምናም በክት ከሆነ حرام ነው ዛሬ ደግሞ አንዳንድ ኢንፎርሜሽኖች አሉ በክት ሆቴል ላይ ምናምን በክት የሚያስገባ ምናምን እንደዚህ ሞተ ምናምን የሚያቀርብ ምናምን ይሰማል አላየው ግን ይሰማል ሰሪው ራሱን ያውቃል አላህን ሊፈራ ሊጠነቀቅ ይገባል ካለ ከባድ ነው حرام ነገር حرام ነው ገቢውም حرام ነው በቃ حرام ሆኗል እኛ ጎባንበት በቃ ሰመጥንበት ውስጡ ላይ በምኑ ቀስከሌ እንዲናት እንዲነው እንዲወጣ ወረደ ገባ ሄደ ምናምን ስለ ሰው ብቻ ነው በቃ መለፍለፍ አንዳንዱ ይለፈልፋል ላ ይሄ ኪሳራ ነው ተጠንቀቁ ነው የሚለው አላህ Subhanahu Wa Ta'ala ምላሳችሁን ሊናገር የሚገባው ሲድቅ ነው ኢነ ሲድቅ ቃሉ የአላህ መልእክተኛ እውነተኝነት يهدي الى البر ወደ መልካም ነገር ይመራል وان البر መልካም ነገር ደግሞ يهدي الى الجنه ወደ ጀነት ያመላክታል ጀነት አላህ ይወፍቀን አሚን በለዋ ጀነት ማላ አይኑ ራአት አይን አይተው ማታቅ ወላ ኡዝኑ ሰሚአት ጆሮ ሰምተው ማታቅ በሰዎች ልቦና ላይ እንዲግልጽ ብላ ውል ብላ ማታቅ አላህ ለደጋግ ባሮች ያዘጋጀው አዕደርቱ ለዒባዲ الصالحين ብሎ አላህ የተናገረው ለደጋግ ባሮች ያዘጋጅቻለሁ ያለው ንዙለ ሚን ገፉር ረሂም አዛኝ ሩህሩህ ሆኖ ጌታ መስተንግዶ ሲሆን ተብሎ የተገለጸው ጀነት ያ አላህ አላህ ይወፍቀን ለዚህም ነው አላህ መልእክተኛ ጀነትን በቀን 3 ጊዜ ለመነ ጀነት ራሱ ያ ረብ ጀነት አስገባው ብላ ትጠይቃለች ከጀሃነም እሳት 3 ጊዜ በቀን ይተበቃ ያ ረቢ ከጀሃነም ጠብቀኝ ብሎ ዱዓ ያደረገ ጀሃነም ራሷ ጠብቀው ትላለች አሉ ስለዚህ ዋናው ህልማችን ምናችን ጀነት ነው ጀነቱል ፊርደውስ ከጀሃነም እሳት አላህ እንዲጠብቀን ዱዓችን ሊሆን ይገባል ወደ ጀነት ይመራል وان الرجل ይወልብ በሉ አንድ ሰው لا يصدق حتى يكتب عند الله صديقا አንድ ሰው እውነት የሚያዘውትር ከሆነ ከእውነት ጋር የሚኖር ከሆነ አላህ ዘንድ እውነተኛው ተብሎ ይጻፋል ሰማይ ውስጥ የሚታወቀው በእውነተኝነት ነው ሱብሃንአላህ እስቲ አስቡ እከሌ ማለት እውነተኛ ነው በቃ እውነቱ የሚናገር ነው ከሱ እውነት የሚናገር ማንንም የለም ተብሎ ሲነገር እውነተኛ አላህ ይጠብቀን ደግሞ وان الكذب ውሸት
يهدي إلى الفجور ودا أمصوች ይመራል وإن الفجور فجور ደግሞ يهدي إلى النار ودا እሳት ይከብታል ያ አላህ እሳት ማን ሊችለው وقودها الناس والحجارة ማገዶዋ የሰው ልጆችና ድንጋይ እኮ ነው የተባለው የዱንያውና የአኺራው እኮ አገናኝም 99 እጥፍ ትበልጣለች የአኺራው አንድ ክፍሏ ናት እዚህ ያለችው እሷንም እኮ ማን ነው ስትችለው እጁን እሳት ላይ የሚያደርገው ዱንያ ላይ የአኺራው ደግሞ የከበደ ነው ወደ እሳት ይመራል አሉ የአላህ መልእክተኛ وإن الرجل لا يكذب حتى يكتب عند الله كذابا አንድ ሰው ውሸት የሚያዘወትር ከሆነ አላህ ዘንድ ውሸታም ተብሎ ይጻፋል ውሸታም እውነትን በቃና ለማምጧ ያ ደግሞ እንዲሆን በምን ቢዚ እናድርገው ከተባለ በቁርአን ቢዚ እናድርገው በዚክር ቢዚ እናድርገው كلمتان خفيفتان ثقيلتان كلمتان خفيفتان على اللسان ثقيلتان في الميزان حبيبتان إلى الرحمن سبحان الله وبحمده سبحان الله العظيم አያችሁ كلمتان ሁለት ከሊማዎች ናቸው ለምላስ ቀለል ያሉ ለሚዛን የከበዱ الرحمن ዘንድ ተወዳጅ ሆኖ አላህ ዘንድ سبحان الله وبحمده سبحان الله العظيم በቃ በዚህ ቢዚ እናድርገው ታክሲ ውስጥ ገባ ወደ ስራ ስትሄድ በዚክር ቢዙና በዚክር ቢዝስቶን በቃ በስነ ስርዓት ቦታውን ይዛል አለዛስኛ በዚክር የለም ሌላ ነገር ከዚክር ሌላ ነገር ካደረግን በቃ ማንገባ ማንወጣበት ነገር ውስጥ ነው ምንገባው የሰው ስጋን በላለን እንቦጭቃለን አንዱን ከፍ አንዱን ዝቅ እናረጋለን ራሳችንን እንረሳለን በቃ ራሱን ይረሳል ስለ ሰው ብቻ ያወራል በቃ እከሌ እንዲነው እከሌ እንዲነው እከሌ ላ የለም والله ስለ ራሳችን ብቻ እንጨነቅ ቆ አንፉሰኩም ነፍሶቻችሁን አድኑ ነው አላህ ስለኔ እንጂም ጠይቀ ስለሌላ ሰው አይደለም ስለሌላ ሰው መልካም ነገር ሳይሰራ ሳይው መጥፎ ነገር አይቼ ካልከለከልኩ ምን ካላልኩ ያ ጥያቄ ሊሆን ይችላል ከዛ ውጭ ግን ስለ ሰው ቢዛ ሆኖ አላ ስለ ራስህ ነው ቀብር ስንገባ መረቡክ መንነብዩክ መንዲኑክ ነው ማን ይዘጋጀው ለዚህ አሁን እላለሁ መልሳለሁ ላ የሚመልሰው የኖረበት ነው የመጨረሻው ቃል ላ ኢላሃ ኢላላህ የሆነለት ሰው ጀነት ይገባል አሉ ነብዩ ሰለላሁ ዐለይሂ ወሰለም ዚክር አብዛ ላ ኢላሃ ኢላላህ አብዛ ኻቲማ ላይ እንዲያምርልህ ያደርጋል ሲባል አንነን ሰው ያን ቀን እለዋለሁ አላርም አይደለም የሞላው ያን ቀን የሚመጣ ያለመደ ነገር አይልም አንድ ያገራችን ሸህ አንዱን ሰው ሊሞት ብሎ ላ ኢላሃ ኢላላህ በል ላ ኢላሃ ኢላላህ በል ይሉታል ይህ ሰው የኮምፒውተር አስተማሪ ነው ኑሮ ከኮምፒውተር ጋር ነው ኮምፒውተር አትማሩ ይያልኩ አይደለም ሳይንሱን አትማሩ በደንብ ተማሩ በደንብ ያስፈልጋል ዶክተርም ሁኑ ኢንጂነር በደንብ ልጆቻችሁን ለዚህ አብቁ ነገር ግን ከዚህ ለጎን ዲን ከሌለ ማለት ነው ሰላት ከሌለ ኢልም ከሌለ ቁርአን ሐዲስ ከሌለ ደግሞ ባዶ ይህ ሰው ኮምፒውተር አስተማሪ ነው ዚክር የለ ሰላት የለም ላ ኢላሃ ኢላላህ በል ሲሉት ምን ይላል F1 ኢንተር ተጫኑ ይላል F1 ኢንተር ተጫኑ ይሄን ቃል ይያለ ሄደ ወደ አኺራ ምላሳችን ይሄን ዚክር ስናስለምደው ምን ይሆናል ቢያንስ በሌላ ነገር ቢዚ እንዳይሆንብን ሌላን መጥፎ ነገር እንዳይወስድብን ያደርጋል እኛ ዛሬ ምላሳችን ሙዚቃው ሲመጣ ከሙዚቃው ጋር እንወዛወዛለን ከሙዚቃው ጋር ምላሳችን ይንቀሳቀሳል በቃ ዛሬ ኮላይ ፋሽን ሆነች ምላስ ቲክቶክ አለ ሰልፊ ይነሳል ሙዚቃ ይከፍትና ራሱን እኮ ነው ቲክቶክ ላይ ሊለቀው ይደትለቅ ከሙዚቃው ጋር አብሮ ይዘፍናል ከዛስ ምላሱን እኩል ያደረጋ አክሴንቱን ያውጣል ከዛ በኋላ አደባባይ ይለቃል ሰው ኖሩን ራሱን አደባባይ ይለቃል በአላህ ከሰው ሁሉ እኮ አንዱ መጥፎ ሰው ማን ነው አላህ አንድ ኖሩን ሸፍኖለት ግልጽ ያወጣ ሰው እኮ ነው መጥፎ ማለት አላህ ደብቆልን ግልጽ እናውጣለን ራሳችን እዩት አደባባይ ሁሉም ይሞን የለበትም እንደው ተውባ እናድርግ ሞቱል ፉጃ በጣም እየበዛ ነው ድንገተኛ ሞት በጣም እየበዛ ነው በፊት በጣም እድሜ ሄደ ሰው ይሞታል ይባላል አው ለማንም ሁሉም ሰው እድሜው ነው አጀል ነው የሚወስነው ግን አሁን ምን ነው ደግሞ አላህ ይጠብቀን ወጣት እየረገፈ ነው አይደል አጀል اذا جاء عجلهم لا يستأخرون ساعه ولا يستقدمون ስለዚህ በሶሻል ሚዲያ ላይ ውስጥ ገብተና የገባንበት ደግሞ አገባብ ደግሞ መጥፎ አገባብ ነው በሙዚቃው በውዝዋዜው ነው ራቆቷን ምናምን ያ አላህ ከዛ ምላሳችን እያንቀሳቀስና ነው ምላስ አንዳንድ ሰው አላህን በጣም ማመስገን ባለበት ቀን ላይ
ሲያመጽ ይታያል። የሰርግ ቀን ላይ ሱብሃንአላህ ከሰርጉ ቀን ሳምንት በፊት ምናምን ልምምድ አለ ይባላል። አንዱ ኢንፎርሜሽን ነገረኝ። እውነት ነው የምትሉት ይመስለኛል። ልምምድ አለ የሙዚቃ ይለማመዳል። ከፍሎ 50 ሺህ 60 ሺህ 100 ሺህ ከዛ በላይም ከፍሎ ይለማመዳል ሙዚቃ። ሴቷም ትለምዳለች፣ ለሱ ለሷ ለባሏ የምትዘፍንለት፣ እሱም ይለማመዳል፣ ለሷ የሚዘፍንላት። ከዛስ የሰርጉ ቀን አዳራሽ ይባልና አጃቢ ይበዛል፣ ሙዚቃው ይከፈታል። ከሙዚቃው ጋር ምላሱን እኩል ማለት ነው ለማንቀሳቀስ እኩል። አላህ ገንዘቡ ትጠየቅበታለህ። ወዴት ወሰድከው የሚለው ወደ ሐራም ነው ሄደው። በጊዜ ትጠየቃለህ። ምላስ የማን ሐቅ ነው? የማን ስጦታ ነው? ያ አላህ። በዚህ ምላስ አላህ መልካም እንድንናገር እንጂ መጥፎ እንድንናገር አልፈቀደም። መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት ነው። መልካም ንግግር ይናገር፣ አለዛም ዝም ይበል። አንተ በምላስህ ተናግረም ሊሆን ይችላል፣ በቀልብም ጥሩን እያኖሮ እኔ ኢንሻአላህ በአላህ መንገድ ጂሃድ ፊ ሰቢልላህ ከመጣ ሸሂድ ነው ለመሆን ያለኝ ብለህ ትክክለኛን እያኖሮ ፍራሽ ላይ ብትሞት አንተ ሸሂድ ነህ። አላህ መልእክተኛ ነው ያሉት من سأل الله تعالى الشهادة بالصدق بلغه الله منازل الشهداء وإن مات على فراشه. የሹሃዳዎች ደረጃ አላህ ያደርሰዋል አሉ። አላህን ትክክለኛ ጥያቄ ጠየቀ። ፍራሹ ላይ ቢሞትም እኛስ ምን ላይ ነው? ዘፈኑ ላይ በአላህ እስቲ ዘፈን ላይ መሞት፣ ኸምር ላይ መሞት፣ ቁማር እየተጫወቱ ቤቲንግ ምናምን እያሉ መጥፎ ነገር ላይ ነው መሞት። እስቲ አስቡት። ወንጀል ትላልቅ ወንጀል ለሚያዘወትር ሰው ኻቲማውን በዛው ሊሆንበት ይችላል። ከዚህ ከስለው ወንጀሎች መራቅ፣ ጓደኛህን መምረጥ፣ ዚክርና አብዛና ዳዕዋና አዳምጥና መድረሳን ዒልም እንማር፣ ተፍሲር ቁርአን እንማር፣ ሲራውን እንማር ብሎ የሚገፋፋ ጓደኛህን ምረጠው። ኢብኑ አልቀይም ምን ይላሉ? ጥሩ ጓደኛ ከነፍስያ ይበልጣል ይላሉ። ጥሩ ጓደኛ ለምን? ነፍስያ ትታገላለች። ቆይ መስኪስ አይ እዛ ዲስ ቲቪ ኳስሊ ትላለች ነፍስያ። አይ ቆይ ትንሽ ና ጥሩ ጓደኛስ ና መስጊድ እንሂድ፣ ና ዳዕዋና አዳምጥ፣ ና ዒልም አለ ተፍሲር አለ እስቲ እንስማ፣ ትንሽ ደቂቃ ናት፣ ወደ ኸይር ይወስድሃል። አያችሁ ጥሩ ጓደኛ ከነፍስያ ይበልጣል ይላሉ ኢብኑ አልቀይም። ጓደኛ አድርገን ያዝነው ማን ነው? ዛሬ ጓደኝነታችን ከምን ጋር የተመሰረተ ነው? ራሳችንን መጠየቅ አለብን። ሌላው የረሳውት ገንዘብ አታለውን ምን ብሎን እቺ ምላሳችን ማለት ነው። በውሸት የውሸት ምስክር እንመሰክራለን አይደል? ፍርድ ቤት ያላየነውን አይቻለው፣ የሱ ያለውን ዕቃ ጓደኛ ስለሆነ የሱ ነው፣ ንብረትነቱ እንደዚህ ነው። ላ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አን አቢ በክራ ኑፋዕ ኢብኑ አልሐሪስ ረዲየላሁ ዐንሁ ሲያስተላልፉ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አላ ኡነቢኡኩም ቢአክበሪል ከባኢር፣ ከትላላቅ ወንጀሎች አልነግራችሁም ልንገራችሁ አሉ። ሰላሰን 3 ጊዜ አሉ። ትላላቅ ወንጀል ማን እንደሆነ ልንገራችሁ አሉ። ቁልና በላ ያ ረሱላላህ፣ አንተ የአላህ መልእክተኛ ይንገሩናል። ቃለ አልኢሽራኩ ቢላህ አሉ። የመጀመሪያው በአላህ ማጋራት ትልቅ ወንጀል ነው። ይሄ ትውልድ የሽርክ ትውልድ ሊሆን አይገባም። በቃ ራሳችንን እናጥራ። ወላሂ ሁሉም ሰው እርግጠኛውን የምናገረው ጀነትን ይመኛል። ማይመኛለ ይመኛል። ጀነት ግን የሚገኘው ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩ መንገድ ስንሄድ ብቻ ነው። ተውሂድን ይዘን ስንሄድ የእሳቸውን ሱና ስንከተል ነው። መዳን የሚቻለው በነብዩ ጎዳና ብቻ ነው። የዓለም መድህን ረሱሉ ዐለይሂ ሰላቱ ወሰላም ናቸው። ሁሉም ነቢያት ለየአካባቢያቸው ነው አላህ የላካቸው። ነብዩን ግን ለዓለማት እዝነት አድርጎ ልኳቸዋል። ማንም ሰው ነብዩን ከተከተለ ይድናል። መዳን የሚቻለው በነብዩ ነው፣ በማንም አይቻልም። በነብዩ ነው ስን የነብዩን ጎዳና ስንከተል አላህን በብቸኝነት በመገዛት ሽርክ አሉ ወዑቁቁል ዋሊደይን አሉ። ከዛ ወላጆችን ሐቅ ማጓደል ማስከፋት፣ ወላጆችን መበደል አሉ። እናት አባት ያላችሁ ተጠቀሙ። ወላጆች የተደሰቱበት አላህ ይደሰትበታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወላጆች የተከፉበት አላህ ይከፋበታል። አላህ ከራሱ ሐቅ ቀጥሎ የወላጆችን ሐቅን ያመጣው ወላጅ የተወደደው በእስላም ትልቅ ቦታ አለው። በመጥፎ ነገር እስካላዘዙን ድረስ ሐቃቸውን ልንቀበል ይገባል። በመጥፎ ነገር መስጊድ አትሰግድም፣ ሰላት መስገድ የለብህም፣ አላህ መገዛት የለብህም እስካላለ ድረስ አሁን ደግሞ እንዲህ ወላጅ የለም። ሂድ ወደ መስጊድ ሂድ የሚል ወላጅ ነው አይደል? ሂድ ወደ መስጊድ በር ላይ አደባባይ አታቁም፣ ሂድ ወደ መስጊድ የሚል ነው ወላጅ ነው ያለው።
የወላጆች ጉዳይ። ከዛ ወካነ ሙተኪአን ተደግፈው ነበርና ፈጀለሰ ቀጥ ብሎ ተቀመጡ የአላህ መልእክተኛ። አላ ወቀውሉ ዙር ወሸሃደቱ ዙር አላ ወቀውሉ ዙር ወሸሃደቱ ዙር። ይህንን አከታተሉት። ፈማ ዛለ ዩከሪሩሃ ይህንን መደጋገም አላቆሙም። ሐታ ቁልና እኛ እስክንል ድረስ አሉ ሰሃቦች ለይተሁ ሰከተ ምን ነው ዝም ባለ እስክንል ድረስ አሉ። ምን ወቀውሉ ዙር ወሸሃደቱ ዙር፣ የውሸት ንግግር የውሸት ምስክር፣ ያላየውን አይቻለው ማለት፣ በውሸት መመስከር። ምን በጎን የሆነ ገንዘብ ሲያስገባልህ አካውንት ላይ ሲልክልህ አው የሱ ነው ትላለህ። እቺ ገንዘብ ናት ዱንያ ላይ ትጠፋለች፣ በረካም የላት በሐራም የመጣች። ነገ ግን ዋጋ ትከፍልበታለህ። ዋጋ እንከፍልበታለን፣ ዋጋ ትከፍይበታለሽ እህቴ። ስለዚህ በዚች ባለን የዱንያ ቆይታችን ላይ ራሳችንን መመርመር ነው። ሐሲቡ አንፉሰኩም ቀብለ አን ትሐሰቡ ወዚኑሃ ቀብለ አን ትእዘኑ አሉ ዑመር ብን ኸጣብ። ነፍሳችሁን መርምሩ። ነፍስን መመርመር፣ ራስን መፈተሽ። እንደ ውስጥ ሰላቴ ዛሬ እንዴት ነበረ? ምላሴ ስንት ሰው ወቅታለች ዛሬ? ስንት ሰው አስቀይሟል ምላሴ? እስቲ አውፍሳስ እንዴት ልጠይቅ? መጨነቅ ያለበት ለዚህ ነው። እስቲ ዛሬ ስንት ዚክር ብያለሁ? አሁን ለኮ ዚክር በሐዲስ ቡኻሪ ምን የተዘገበ በቁጥር የተቀመጡ። ለምሳሌ ጠዋት ላይ ላኢላሃ ኢላላህ ወህደሁ ላ ሸሪከ ለ ለሁል ሙልኩ ወለሁል ሐምዱ ወሁወ አላ ኩሊ ሸይን ቀዲር ሚለውን 100 ጊዜ ያላሉ ነብዩ ሰለላሁ ዐለይሂ ወሰለም ኢማም ቡኻሪ የዘገቡት ነው። ላኢላሃ ኢላላህ ወህደሁ ላ ሸሪከ ለ ለሁል ሙልኩ ወለሁል ሐምዱ ወሁወ አላ ኩሊ ሸይን ቀዲር በቀን ጠዋት ላይ ለምሳሌ 100 ጊዜ ካለ አሉ ነብዩ ሰለላሁ ዐለይሂ ወሰለም አንደኛ 100 ሐሰናት ይጻፍለታል፣ ሁለተኛ 100 ወንጀሎች ይሰረዙለታል፣ ሶስተኛ በዛን ቀን ከሸይጣን ይጠበቃል አሉ፣ አራተኛ 10 ባሪያ እንዳወጣ ነፃ ይቆጠርለታል። 10 ባሪያ ዛሬ ባሪያነት ነፃ መውጣት አለ የለም እኮ ግን አጅሩ የሱን ይሆናል። አምስተኛ ከሱ የሚበልጥ የለም ከሱ ያለ ሰው ቢኖር እንጂ ከሱ የበለጠ አንተ 100 ነው ያልከው 101 102 ወይ ከዛ በላይ ያለ ሰው ካለ ያ ሰው ነው የሚበልጥ ማለት ነው። ዚክሮችን ማለት ራሳችን በዛ ቢዚ ማድረግ። መስኪ ቁጭ ብለህ እስቲ ከመግሪብ እስከ ኢሻ አስካር በለው፣ ተፍሲርም ካላዳምጥ ራሳችንን እስቲ ብዙ ጊዜ ይሄ ዚክር ላይ ካያችሁ ይሄ ለግል የሚሰራ ኢባዳ ላይ ደካማ እንሆናለን። ያ ላይ ነው ጠንካራ መሆን የነፍሳችን ጉዳይ። ፈዝኩሩኒ አዝኩሩኩም አስታውሱኝ አስታውሳችኋለሁ አለ። እኛ በምላሳችን ነብዩን በቀን ስንቴ እናነሳለን? እኛ በምላሳችን አላህን በቀን ስንቴ እናነሳለን? እስቲ ራሳችን ፈትሽ። በተቃራኒ ሜሲ በቀን ስንቴ ይባላል? ሮላንዶ በቀን ስንቴ ይጠራል? በምላሳችን የሆነ አንድች ምትወዛወዝ ሴት ዘፋኝ በቀን ስንቴ ትጠራለች? አንዱም ያለቅስ አርቲስት ምናምን በቀን ስንቴ ይወሳል? ራሳችን እስቲ እዚህ ቦታ ላይ የቱን ነው ያነሳውት ያለሁት? የቱን ነው ያወሳውት ያለሁት? ሰውየው ከወደደው ጋር ነው ተብሏል። ማንን የወደድ ነው? ነብዩን ሰለላሁ ዐለይሂ ወሰለም፣ ሙስሊም ወንድሞቻችንን፣ ሷሊዎችን፣ ደጋጎችን ነው ወይስ ሌላውን? ሰው ከወደደው ነው። አልመርኡ ማአ መን አሐባ፣ ሰውየው ከወደደው ጋር ነው። ማንን የወደድኩት? ስለዚህ ምላሳችንን እንጠብቅ። ሰዓት አለቀ እያሉ ነው። ግን ከዚሁ ከምላስ ጋር ተያይዞ አንድች ነገር ላንሳ። የሙናፊቅም ምልክት ውስጥ ልንወድቅ እንችላለን። ምላስ ኒፋቁል ኢዕቲቃዲ አመልይ አለ። አመልይ ውስጥ የሚባለው ሊጥለን ይችላል። ነብዩ ሰለላሁ ዐለይሂ ወሰለም አያቱል ሙናፊቅ ሰላስ፣ የሙናፊቅ ምልክቶች 3 ናቸው። ኢዛ ሐደሰ ከዘበ፣ ሙናፊቅ ሲናገር ይዋሻል፣ ውሸት የሙናፊቅ መገለጫ ነው። ወኢዛ እቱሚነ ኻን፣ ሲታመን ይክዳል። ወኢዛ ወዐደ አኽለፍ፣ ቃል ከገባ ቃሉን ያፈርሳል፣ ቃል ኪዳኑን ያፈርሳል። ይሄ የሙናፊቅ መገለጫ ነው። አፍረል ፊራር፣ የውሸቶች ሁሉ ትልቁ ውሸት አዩሪየ ረጁሉ አይነይሂ ማለም ተራያ፣ ረዋሁል ቡኻሪ። አንድ ሰው አይኑ ያላየችውን አየው ብሎ አሉ። ምን ማለት ነው? አንደኛ ያላየውን አየው ብሎ ማውራት ከውሸቶች ሁሉ ውሸት ነው። ሁለት ደግሞ በመናምም አንድ ሰው መናም ይመለከትና ያላየውን እኮ ነው ዛሬ እንደዚህ መናማም ይቻል። ያላየውን አየው ማለት በወንጀሎች ሁሉ ትልቁ ወንጀል ነው፣ ከባዱ ወንጀል ነው። ልንርቅ ይገባል።
አየ ተጠያቂ ያለበት ሐላፊነት አይንህም ይጠየቃል ምላስህ ይጠየቃል ቀልብህ ይጠየቃል ባየኸው በምን ነው ስትመሰክር ምን ስትልም ነው ያላየውን አይቻለው ይሄ ውሸት ነው ከባድ ነው ያን እንጠንቀቅ ምላሳችንን ስልክም ስናወራ ምላሳችንን እንጠብቀው ስልክ ማንንም አያየኝም ሰውየው ሩቅ ነው ያለው የት ነው ያለው ሲባል አካባቢ ለምሳሌ ይሄ አብነት አካባቢ እዚህ ደርሳ አንተ ግን ያለው ሌላ ቦታ ነው አረ እዚህ ደርሻለሁ አትበል ማን ይመለከታል አላህ ይመለከታል አንዳንዴ ታክሲ ውስጥ አይታችኋል ሰውዬ ደምናምን የት ነው ይባላል እሱ ስታዲየም አካባቢ ከሆነ አረ ደርሻለሁ እዚህ አውቶቡስ ተራ ይላል ሁሉም ሰው ዞር ብሎ ያያል ውሸታም ቢሆን እኮ ነው ሚያየው ሰው ውሸታም ቢሆንም ሰው ውሸታም ቢሆን ሁሉም ግን ውሸት የተጠላ ስለሆነ ሁሉም ሰው ዞር ብሎ ይመለከታል ውሸት ነው የተወገዘ ነው እቺ ምላስ ገደል ትከታለች እውነቱን ተናግሮ የመሸበት ማደር ለምን አታፍርም ውሸትስ ከሆነ ጣጣም የምላስ ጣጣ ገደል ይከታል ነገ የታወቀ የተነቀ ጊዜ የምትገባበት የምትወጣበት ታጣለ ትጨናነቃለ ስለዚህ ምላሳችንን እንጠብቅ ነው መልካም ከተናገርኩ ከአላህ ነው ከተሳሳትኩም ከነፍሴና ከሸይጣን ነው አላህ Subhanahu Wa Ta'ala መልካሙን ሰምተው ጥሩን ከሚከተሉ ሰዎች አላህ አድርገን እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን መጨረሻችንን አላህ ያሳምርልን መጨረሻችንን አላህ ያሳምርልን አላህ Subhanahu Wa Ta'ala በመላሳችን መልካም ነገር የሚናገሩ ዚክርን የሚዘክሩ ኸይር ነገር የሚሰሩ አላህ ያድርገን መላሳቸውን ከሚጠብቁ ባሪዎች መካከል አላህ ያድርገን መላሳችንን ለዚክር አላህ ያግራልን ዚክር የገራላት መላስ አላህ ያርግልን ذكر يقررات ملاس الله يرجلن مجرشاتن الله يسامرلن اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصر إخواننا في كل مكان اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته